በዚህ ቅጽበት በህይወት ውስጥ አንድ ሰው አለ። ሊሰጠው የማይገባው ቦታ በአእምሮ ውስጥ በነፃ ይዞ ተቀምጧል። ምናልባት ከ3 ቀናት በፊት የተነገረ አንድ ጥሩ ያልሆነ አስተያየት እስካሁን ውስጥህን እያቃጠለና እያሰቃየ ነው። ወይም አንድ መልእክት 10 ጊዜ አንብበ ምርጡን መልስ ለመጻፍ እየጻፍክና እየሰረዝክ ነው። ምናልባትም አንተን ጨርሶ የማያስብ ሰው ነው። አንተ ግን ሰዓታትን ሙሉ ስለሱ ስታስብ አሳልፈሃል። አስቸጋሪው እውነት ይህ ነው። ይህ በተከሰተ ቁጥር ከራስህ የሆነ አንድ ክፍል አሳልፈ ሰጥተሃል። ከኃይልህ አንድ ክፍል፣ ከሰላምህ አንድ ክፍል። እነሱም ለማግኘት እንኳን መታገል አልነበረባቸውም። በነፃ ሰጠሃቸው። ግን ከዛሬ ጀምሮ ይህ ያበቃል። ዛሬ የማስተላልፍልህ 7 ሕጎች አሉ ከዚህ መጽሐፍ። ከ500 ዓመታት በፊት በታሪክ ውስጥ ከነበሩ እጅግ ጠንካራና ስልታዊ የፖለቲካ አሳቢዎች አንዱ በሆነው ኒኮሎ ማኪያቬሊ የተቀረጹ መርሆች ናቸው። እነዚህ ሕጎች ግጭት ሳትፈጥር እንዴት እንደምትቆጣጠር፣ ሳትዋጋ እንዴት እንደምታሸንፍና ራስህን መቼ፣ የትና ለማን እንደምትገልጥ በመቆጣጠር እንዴት ፈጽሞ የማይነካ ሰው እንደምትሆን አንድ በአንድ ፈትፍተው ያጎርሱሃል። ልብ በል፣ አብዛኛው ሰው በልማድ ይኖራል። አንድ ሰው ቢሰድበው ወዲያውኑ ይመልሳል። አንድ ሰው ቢጠይቀው ወዲያውኑ ማብራሪያ ይሰጣል። አንድ ሰው ኃይሉን ለማጥፋት ቢሞክር ይፈቅድለታል። እንዲህ ያሉ ሰዎች በሌሎች ሕይወት ውስጥ መሳተፍ ጠንካራ እንደሚያደርጋቸው ያስባሉ። ራሳቸውን መከላከል ብልህነት እንደሆነ ያምናሉ። ግን በሁለቱም ተሳስተዋል። በእውነት ኃይል ያላቸው ሰዎች ግን በተለየ መንገድ የሚንቀሳቀሱ ናቸው። አይመልሱም፣ አያብራሩም። ጠቃሚ ያልሆኑ ሰዎች ላይ አንድም ሰከንድ አያባክኑም። ትኩረታቸውን ባንክ ገንዘቡን እንደሚጠብቅ እንዲሁ በጥንቃቄ ትኩረታቸውን ይጠብቃሉ። ምክንያቱም በጣም ጥቂት ሰዎች የሚረዱትን አንድ እውነት ያውቃሉ። ትኩረት ራሱ የኃይል ቤት ነው። በእውነት የማይደፈር ሰውን ተመልከት። ቢሊዮነሮች፣ መሪዎች ወይም መገኘታቸው ብቻ ክፍሉን የሚገዛ ሰዎችን። ሁሉም አንድ የጋራ ባህሪ ያላቸው የሚመርጡ ሰዎች ናቸው። ለሁሉም አይመልሱ፣ በየቦታው አይገኙም፣ ኃይላቸውን በነፃ አይበትኑትም። እና ይህ የመምረጥ ችሎታቸው ነው ሰዎችን ወደ እነሱ የሚስበው። ማኪያቬሊ ይህንን እውነት ማህበራዊ ሚዲያ የህይወት ክህሎት ከማድረጉ ከ500 ዓመታት በፊት አስቀድሞ ተረድቶት ነበር። ኃይል በፍጹም በክፍሉ ውስጥ ከፍተኛውን ድምፅ በማሰማት አይመጣም። አስቀድመው አንተን ላለማመን የወሰኑ ሰዎችን ለማሳመን በመሞከር አይገኝም። እውነተኛ ኃይል ዝምታ ነው። እውነተኛ ኃይል መምረጥ ነው። እውነተኛ ኃይል ስልታዊ መሆን ነው። ዛሬ ይህንን ኃይል እንዴት እንደምትጠቀምበት ትማራለህ። በሚቀጥሉት ጥቂት ደቂቃዎች ለዓለም ያለህን አቀራረብህን የሚቀይሩ 7 ጠንካራ ሕጎችን ከዚህ መጽሐፍ ትማራለህ። አንድም ቃል ሳትናገር ሰዎች እንዲያስቡ እንዴት እንደምታደርግ አሳያለሁ። ዝምታ ከማንኛውም ሹል መልስ ይልቅ ለምን የበለጠ ኃይለኛ እንደሆነ በመጨረሻ ትረዳለህ። በጥበብ ራስህን ስታገል ሰዎች እነሱ ራሳቸው እንዲፈልጉ እንጂ አንተ እንዳትከተላቸው የሚያደርግ ስልት እንዴት ማውጣት እንደምትችል ሙሉ ዕውቀቱ ይኖርሃል። ይህ ቀዝቃዛ ሰው ስለመሆን አይደለም፣ ጨካኝም ስለመሆን አይደለም። ይህ የራስን ሕይወት እንደገና በራስህ ስለመቆጣጠር ነው። ከስሜታዊ ምላሽ ይልቅ ከኃይል ቦታ ስለመንቀሳቀስ ነው እያወራው ያለሁት። ማንም ሊያታልልህ የማይችል፣ ሊቆጣጠርህ የማይችል ወይም ሊያስቸግርህ የማይችል ሰው ስለመሆን ነው። ከመጀመራችን በፊት በኮመንት ላይ ይህን ጻፍ። ኃይሌን እኔ እቆጣጠረዋለሁ። ተናገረው፣ በሙሉ ልብህም እመነው። አሁን እንጀምር። በነገራችን ላይ ይህንን መጽሐፍ ሙሉ በአማርኛ ስላለ ከታች ባለው የቴሌግራም ሊንክ አድራሻ ብትጽፉልን መጽሐፉን ወደ እናንተ የምንልክ ይሆናል። ከዚህ መጽሐፍ የምናየው የመጀመሪያው ሕግ 1 ትኩረትህን እንደ ወርቅ ጠብቅ የሚል ነው። ከሁሉም የኃይል ሕጎች መሰረት በሆነው ሕግ እንጀምር። ሌሎቹ ሁሉ በዚህ መሰረት ላይ የተገነቡ ናቸው።
ትኩረትህ ሀብት ነው። ልክ እንደ ገንዘብ ያለ ጥንቃቄ መበተን ከጀመርክ በመጨረሻ ባዶ ትቀራለህ። ብዙ ሰዎች የማይነግሩ አንድ እውነት አለ። ለአንድ ሰው ትኩረትህን በሰጠ ቁጥር እውነተኛ ኢንቨስትመንት እያደረግክ ነው። የአእምሮ ኃይልህን፣ የስሜት ጉልበትህንና ጊዜህን በአንድ ሰው ወይም በአንድ ሁኔታ ላይ እያዋልክ ነው። እንደ ማንኛውም ኢንቨስትመንት ደግሞ አንድ ቀላል ጥያቄ መጠየቅ ይገባሃል። ከዚህ በእውነት ምን እያገኘው ነው? አብዛኞቹ ሰዎች ይህን ጥያቄ ፈጽሞ አይጠይቁም። አንድ ጠላት አስተያየት ይጽፋል፣ ወዲያውኑ ይመልሳሉ። መርዛማ ሰው ግጭት ይፈጥራል፣ ወዲያውኑ ይሳተፋሉ። አንድ ሰው ያለ ማሰብ ይሰድባቸዋል፣ እነሱ ግን ለ3 ሰዓታት ሙሉ ፍጹሙን መልስ ለማዘጋጀት ያጠፋሉ። ታዲያ ይህን ሁሉ ኃይል ካጠፉ በኋላ ምን ያገኛሉ? ምንም። ጤናማ ግንኙነት አይደለም። ይህ ለችግር የተሰጠ መፍትሄም አይደለም፣ ክብርም አይደለም። ለእነዚህ ሰዎች የሚቀራቸው ጭንቀት፣ ብስጭትና ተመልሶ ፈጽሞ የማይመጣ ጊዜ ብቻ ነው። ማኪያቬሊ አብዛኞቹ ሰዎች እስካሁንም ያልተረዱትን አንድ እውነት ተረድቶ ነበር። ትኩረትን የሚቆጣጠር ሰው ሕይወቱንም ይቆጣጠራል ይላል። ምክንያቱም ትኩረት ብቻ አይደለም፣ ኃይል ነው። ለአንድ ሰው ትኩረትህን ስትሰጥ በስሜትህ፣ በሐሳብህና በውስጣዊ ሰላም ላይ ኃይል እየሰጠኸው ነው። አሁን ሁልጊዜ የሚያደክሙህን ሰዎች አስብ። ሁልጊዜ ችግር ያላቸውን፣ ሁልጊዜ የሚፈልጉህን፣ ስለ አንተ ስህተት ብቻ መናገር የሚወዱትን። አሁን በቅንነት ራስህን ጠይቅ። እነሱ መቼ ምን መልካም ነገር መልሰው ሰጥተውሃል? ሕይወትህን አሻሽለውሃል? እንድታድግ ረድተውሃል? በሕይወትህ ውስጥ ትንሽ እንኳን እውነተኛ ዋጋ ጨምረዋል? ምላሹ ምናልባትም ምንም ሊሆን ይችላል። ነገር ግን አሁንም ትኩረትህን ያገኛሉ። ምክንያቱም ለማን ትኩረት እንደምትሰጥ መምረጥ ገና አልተማርክም። እውነተኛ ኃይል ያላቸው ሰዎች ግን ሌላ መንገድ ይመርጣሉ፣ ማጣሪያ ይፈጥራሉ። ሁሉም ሰው ወደ ሕይወታቸው መግባት አይችልም። ሁሉም ሰው መልስ አያገኝም። ሁሉም ሰው ከጊዜያቸው 1 ደቂቃ እንኳን አያገኝም። ትኩረታቸውን ከመስጠታቸው በፊት አንድ ቀላል ጥያቄ ይጠይቃሉ። ይህ ሰው ትኩረቴን ይገባዋል? መልሱ አይ ከሆነ በቀላሉ ይቀጥላሉ። ማብራሪያ የለም፣ ምክንያት መስጠትም የለም፣ ሁለተኛ ሐሳብም የለም። አብዛኞቹ ሰዎች የሚሳሳቱት እዚህ ላይ ነው። ለሁሉም ሰው ትኩረታቸውን እንደሚያበድሩ ያምናሉ። እያንዳንዱ መልእክት መልስ እንደሚገባው ያስባሉ። እያንዳንዱ አስተያየት ምላሽ እንደሚያስፈልገው ያምናሉ። ማንኛውም ሰው ወደ ድራማ ሊጎትታቸው ቢሞክር መሳተፍ እንዳለባቸው ያስባሉ። አንድን ሰው ችላ ማለት ጨዋነት እንደሌለው፣ ቀዝቃዛ ወይም ደካማ ያደርጋቸዋል ብለው ያምናሉ። እውነቱ ግን በትክክል ተቃራኒው ነው። የማይገባውን ሰው ችላ ማለት ደካማ አያደርግህም፣ የማይደፈር ግን ያደርግሃል። ይህ የራስህን ኃይል ለመጠበቅ በቂ ዋጋ እንደምትሰጥ ያሳያል። ማንም ፈልጎ ከራስህ አንድ ክፍል ሊወስድ እንደማይችል ያሳያል። አንድ ሰው ክብር የሌለው መልእክት ላከልህ ብለህ አስብ። የመጀመሪያው ስሜትህ መልሶ መጻፍ፣ ራስህን መከላከልና ቦታህን ወይም ልክህን ማሳየት ይሆናል። ይህ ግን ትንሽ ነው። ትንሽ አስብ። ያ በእውነት ምን ያስገኝልሃል? የፈለገውን በሙሉ ሰጥተኸዋል ማለት ነው። ምላሽህን፣ ኃይልህን፣ ትኩረትህን ሁሉንም እንደ ስጦታ አሽገ አቅርበህለታል ማለት ነው። እስኪ ሌላኛውን አማራጭ አስብ። መልእክቱን ታነባለህ፣ ምንም ግን አትመልስም፣ ትሰርዘዋለህ። ከዚያ ምን ይሆናል? እሱ ለምን እንዳልመለስክ ማሰብ ይጀምራል። መልእክቱን አንብበህ እንደሆነ ደጋግሞ ይመለከታል። ምናልባት ሁለተኛ መልእክትም ይልክልሃል ያጣውን ምላሽ ለማግኘት። በዚያ ሁሉ ጊዜ አንተ በሰላም ሕይወትህን እየኖርክ ትቀጥላለህ። ይህ ነው የተጠበቀ ትኩረት። እስካልፈቀድክ ድረስ ማንም ሊያልፈው የማይችል ምሽግ ትሆናለህ።
እና ያንን በር የምትከፍተው በእውነት ያገኙትን ሰዎች ብቻ ነው። ከዛሬ ጀምሮ ትኩረትህን እንደ ወርቅ ያዝ። ምክንያቱም በእውነት ወርቅ ነው እና ወርቅ ለሁሉም አይሰጥም። የሚገባውን ብቻ ያ የሚገባውን ሰው ለይ፣ ለዛም ሰው ስጠው። ከመቀጠላችን በፊት በኮመንት ላይ ይህን ጻፍ፣ ትኩረቴ ወርቅ ነው። ይህን ካረክ በኋላ ወደ ሁለተኛው ህግ 2 ዝምታ በጣም ሹሉ መሳሪያ ነው የሚለውን ለማየት ብቁ ነህ ማለት ነው። ህግ 2 ዝምታ በጣም ሹሉ መሳሪያ ነው። ብዙ ሰዎች ዝምታን ይፈራሉ። ምክንያቱም ዝም ማለት ደካማ እንደሚያስመስላቸው ተምረው አድገዋል። መልስ ካልሰጡ፣ ራሳቸውን ካልተከላከሉ ወይም የመጨረሻውን ቃል ካልተናገሩ ተሸንፈዋል ብለው ያስባሉ። ለነሱ ዝምታ ማለት እጅ መስጠት ነው። ግን ይህን እምነት ሙሉ በሙሉ የሚገለብጥ እውነት አለ። ዝምታ ልትጠቀምበት የምትችለው ከሁሉ በላይ ኃይለኛ መሳሪያ ነው። እስኪ ያስብበት። አንድ ሰው በቃላት ሲያጠቃ አንተም በቃላት ብትመልስለት በእውነት ምን ተፈጠረ? ወደሱ ጨዋታ ገባህ ማለት ነው። በሱ ህግ መጫወት ጀመርክ። የፈለገውን በሙሉ ሰጠኸው፣ ምላሽን ሰጠኸው። ከዚያ በኋላ ሁለታችሁም መጨረሻ በሌለው ክርክር ውስጥ ትታሰራላችሁ፣ እሱንም ሆነ አንተን የማይጠቅም ጨዋታ። ነገር ግን በዝምታ ከመለስክ ሁሉም ነገር ይቀየራል። ጨዋታው በዚያው ያበቃል። ኃይሉም ወደ አንተ ይመለሳል። ከዚያም ሞኝ ሆኖ የሚቀረው እሱ ነው፣ ግድግዳ ጋር እንደሚከራከር ሰው ምንም ምላሽ ሳያገኝ። ማኪያቬሊ በጣም ብዙ ሰዎች ብዙ በመናገራቸው፣ ብዙ በማውራታቸው፣ ብዙ በማብራራታቸውና በሁሉም ነገር ምላሽ በመስጠታቸው ራሳቸውን ሲያጠፉ ተመልክቷል። እውነተኛ ኃይል የያዙ ሰዎች ግን ተቃራኒውን አድርገዋል። መቼ መናገር እንዳለባቸው ያውቁ ነበር። ከዚያም በላይ መቼ ዝም ማለት እንዳለባቸው ያውቁ ነበር። ዝምታ ቃላት ፈጽሞ ሊገልጹት የማይችሉት መልእክትን ያስተላልፋል። ለቃሌ የማትመጥን ሰው ነህ፣ አንተ ለኔ ምንም አይደለህም። ይህን ለመናገር አንድም ቃል አያስፈልግህም እና ይህ መልእክት ከማንኛውም ስድብ በላይ ሰዎችን ይጎዳል። ለምን እንደሚሰራ እንመልከት። ለአንድ ሰው ምላሽ ስትሰጥ እሱን ታረጋግጣለህ። የተናገረውን ነገር እስከምትመልስበት ድረስ ጠቃሚ እንደነበር ታሳየዋለህ። በስሜት ላይ እንደደረሰ ታሳየዋለህ። በሆነ መንገድ እንዳሸነፈ ታሳምነዋለህ። ነገር ግን ምንም ካልተናገርክ ይህ ሁሉ ትነፍገዋለህ። እሱ በጥርጣሬ ውስጥ ይቀራል። መልእክቱን አይቶታል፣ ተጎድቷል፣ ምናልባት ጨርሶ ግድ የለውም፣ መልሱን ፈጽሞ አያገኝም እና ያ ያልተመለሰ ጥያቄ ከማንኛውም የተዘጋጀ መልስ በላይ ሰውን ያቃጥላል። አብዛኞቹ ሰዎች የማያስቡት ሌላ እውነት አለ። ብዙ በተናገርክ ቁጥር ለተቃዋሚዎች ብዙ መሳሪያ ትሰጣቸዋለህ። እያንዳንዱ ቃል መረጃ ነው። እያንዳንዱ ማብራሪያ ድክመትህን ያሳያል። ራስህን በተከላከልክ ቁጥር ምን እንደሚያስቆጣ በገዛ አፍህ ታሳያለህ። ዝምታ ግን ምንም አይሰጣቸውም። ያልተናገርከውን ቃል ሊያዳምጡት አይችሉም። ያላሳያቸውን ስሜት እንደ መሳሪያ ሊጠቀሙበት አይችሉም። በመጨረሻ ባዶ እጃቸውን ይቀራሉ። ይህ ማለት ግን ከእንግዲህ በኋላ ፈጽሞ አትናገር ማለት አይደለም። መናገር የሚያስፈልግባቸው ጊዜያት አሉ። ግን እነዚያ ጊዜያት ጥቂት የተመረጡና በጥንቃቄ የተወሰኑ መሆን አለባቸው። በቀሪው ጊዜ ዝምታ ይናገርልህ። ምክንያቱም ዓለም ከዚህ አንድ ነገር ይማራል። ስትናገር ቃልህ ክብደት አለው። ቃልህ ዋጋ ያለው የሚሆነው ስለማታባክነው ነው። ዝምታ ድክመት አይደለም። ዝምታ ፈጽሞ የማይስት መሳሪያ ነው። ዝምታ ቁጥጥር ነው። ከመቀጠላችን በፊት በኮሜንት ላይ ይህንን ጻፍ። ዝምታ ኃይል ነው። ህግ 3 በስልት ራስህን አግልል፣ ፈጽሞ አትጥፋ።
እዚህ ላይ አብዛኞቹ ሰዎች የዚህን ትምህርት ትርጉም ይሳሳታሉ። ዓላማው ፈጽሞ ከሰዎች መጥፋት ነው ብለው ያስባሉ። ሁሉንም ሰው መቁረጥ፣ ራስን ማግለል፣ ማንም ሊደርስበት የማይችል ብቸኛ ሰው መሆን። ግን ያ ኃይል አይደለም፣ ያ መሸሽ ነው። እውነተኛ ኃይል የሚመጣው በስልት ራስን ከማግለል ነው። ይህ ማለት በአካል እየተገኘ በስሜት ግን የማይደረስብህ መሆን ነው። ለአንተ ሲጠቅም መቅረብ፣ ሳይጠቅምህ ደግሞ ወደ ኋላ መመለስ። በፊታቸው ቆመህ እንኳን እጦትህን እንዲሰሙ ማድረግ ነው። በእነዚህ ሁለት መካከል ትልቅ ልዩነት አለ። ፈጽሞ መጥፋት ማለት አንድ ሰው ለዘላለም ከህይወት ሲጠፋ ነው። እሱ ይሄዳል፣ አንተም ትቀጥላለህ። በመጨረሻም አስፈላጊነቱን ያጣል። ይህ ስልት አይደለም፣ መውጣት ብቻ ነው። በስልት ራስን ማገልገል ግን የተለየ ነው። ሰውየው አሁንም በህይወት ዙሪያ ይኖራል፣ አንተ ግን ሊገምቱ የማይችሉ ትሆናለህ። አንዳንድ ጊዜ ሙቀት ታሳያለህ፣ አንዳንድ ጊዜ ቀዝቃዛ ትሆናለህ። አንዳንድ ጊዜ ትገኛለህ፣ አንዳንድ ጊዜ ትጠፋለህ። በአቅራቢያ ትሆናለህ፣ ግን ሙሉ በሙሉ ሊደረስብህ አይቻልም። እና ይህ ጥምረት ብርቅ የሆነ ነገር ይፈጥራል፣ ከፍተኛ ጉጉት። ማኪያቬሊ ይህንን ባህሪ ለወራት ሳይሆን ለዓመታት ተጽዕኖ ባሳደሩ መሪዎች ሁሉ ውስጥ አይቶታል። በሁሉም ቦታ ሁል ጊዜ አይገኙም ነበር። መቼ እንደሚታዩ፣ የት እንደሚገኙ በጥንቃቄ ይመርጡ ነበር። እጥረትን ይፈጥሩ ነበር። እና እጥረት ነው ዋጋን የሚፈጥረው። አሁን በእውነት የምትማረክበትን ሰው አስብ። ከዚያ በየሰዓቱ በየቀኑ መልእክት ቢልክልህስ? ሁልጊዜ ዝግጁ፣ ሁልጊዜ ፈጣን ምላሽ ቢሰጥህ? ሁልጊዜ ሁሉንም ነገር ትቶ ለአንተ ብቻ የሚገኝ? ከአንድ ሳምንት በኋላ ምን ይሰማሃል? ምናልባት መታፈን። እንዲያውም ምክንያቱም ሁልጊዜ መገኘቱ ሚስጥሩን በሙሉ ያጠፋዋል። አሁን ተቃራኒውን አስብ። አንዳንድ ጊዜ ብቻ መልእክት የሚልክልህ ሰው፣ አንዳንድ ጊዜ ወዲያውን የሚመልስ፣ አንዳንድ ጊዜ ለሰዓታት የማይመልስ፣ አንዳንድ ጊዜ ቀጠሮ የሚይዝ፣ አንዳንድ ጊዜ ሥራ ይበዛበታል። ቀጣዩ መልእክት መቼ እንደሚመጣ ፈጽሞ አታውቅም። ሁልጊዜ ስለሱ ታስባለህ። ስልክህን ደጋግመህ ትመለከታለህ። መልእክቱን በጉጉት ትጠብቃለህ። ይህ ነው በስልት ራስን የማግለል ኃይል። ይህ በፍቅር ግንኙነት ብቻ አይሰራም። በወዳጅነት፣ በሥራ፣ በንግድ፣ በሁሉም ቦታ ይሰራል። ማንም ሰው ሲደውል ወዲያውኑ ሁሉንም ትቶ የሚሄድ ሰው በመጨረሻ ሁልጊዜ ያለ ሰው ይሆናል። ጊዜውን በጥንቃቄ የሚመርጥ ሰው ግን ቅድሚያ የሚሰጠው ሰው ይሆናል። የዚህ ሕግ እምብርት ይህ ነው። በጨዋታ ውስጥ ትቆያለህ፣ ግን ጨዋታው እንዲቆጣጠር አትፈቅድም። ትቀርባለህ፣ በራሱ ውሳኔ ትሳተፋለህ፣ ሲጠቅም ብቻ። ይህም በሰዎች አእምሮ ውስጥ አንድ ኃይለኛ ነገር ይፈጥራል። አለመተንበይ። ሊገምቱ አይችሉም፣ እንደ ቀላል ነገርም ሊወስዱ አይችሉም። እና እውነቱን ብንናገር ያልተጠበቀ ባህሪ ክብርን ይወልዳል። በስልት ራስህን ስታገል ሰዎች መከታተል ይጀምራሉ። ስላንተ ማሰብ ይጀምራሉ። መገኘትህን ዋጋ መስጠት ይጀምራሉ። ምክንያቱም መገኘትህ የተረጋገጠ አይደለም። አለመኖርህ መልእክት ይሆናል። ድንበሮችህ ኃይል ይሆናሉ። ከዓለም መጥፋት አያስፈልግህም። ዓለም በሕይወትህ ውስጥ ቦታ እንዲያገኝ እንዲገባው ብቻ አድርግ። ከመቀጠላችን በፊት በኮመንት ላይ ይህንን ጻፍ። መቼ እንደምገኝ እኔ መርጣለሁ። አሁን ወደ ሕግ 4 ችላ ማለት የሚፈጥረው አእምሮን የሚያናውጥ ተጽዕኖ። አንድን ሰው ችላ ባልከው ቅጽበት በአእምሮ ውስጥ ምን እንደሚፈጠር ታውቃለህ? ፍጹም ውዥንብር። አእምሮው መልስ የሌለውን እንቆቅልሽ ለመፍታት እየተጣደፈ መሮጥ ይጀምራል። ምክንያት ይፈልጋል፣ ማብራሪያ ይፈጥራል። በራሱ አእምሮ ውስጥ ሙሉ ታሪክ ይገነባል። ሁሉም አንተ ለምን እንዳልመለስክ ለመረዳት በሚደረግ የተስፋ መቁረጥ ሙከራ ውስጥ፣ እሱ ግን ስላንተ እያሰበ የአእምሮ ኃይሉን ሲያባክን፣ አንተ ደግሞ ስለሱ አንዲትም ሰከንድ አታስብም። ይህ እኩል ያልሆነ ሁኔታ ራሱ መሳሪያ ነው።
ይህ ወደ ጦር ሜዳ ሳትሄድ የምታሸንፍበት የስነ ልቦና ጦርነት ነው። ምክንያቱም ጦርነቱ የሚካሄደው በአእምሮ ውስጥ ብቻ ነው። የሰው ልጅ አእምሮ ሁልጊዜ መጨረሻ ይፈልጋል፣ መልስ ይፈልጋል፣ ምክንያትና ውጤትን ማወቅ ይፈልጋል። አንድ ሰው በተወሰነ መንገድ ሲዘን አእምሮአችን ወዲያውኑ ለምን የሚለውን መልስ መፈለግ ይጀምራል። ይህ ምርጫ አይደለም፣ ተፈጥሯዊ ምላሽ ነው። ስለዚህ አንድ ሰው የሚይዘው ምንም ነገር ሳትሰጠው ስትቀር አእምሮ ይደናገጣል። መጨረሻ የለም፣ ማብራሪያ የለም፣ ዝምታ ብቻ። እና ያ ዝምታ ሙሉ በሙሉ የማይድን ቁስል ይሆናል። ማኪያቬሊ ይህንን ነገር በፖለቲካ ውስጥ ደጋግሞ ተመልክቷል። ለእያንዳንዱ ተቺ፣ ለእያንዳንዱ ጥቃት፣ ለእያንዳንዱ ወሬ ምላሽ የሚሰጡ መሪዎች ፈጽሞ ማሸነፍ ወደማይችሉት የመከላከል አዙሪት ውስጥ ይገቡ ነበር። ጠላቶቻቸውን ችላ ያሉ መሪዎች ግን ሌላ ነገር ተፈጠረ። ጠላቶቻቸው በገዛ ጉጉታቸው፣ በገዛ ብስጩነታቸው ራሳቸውን ማጥፋት ጀመሩ፣ ምንም እርዳታ ሳያስፈልግ። አሁን ይህን አስብ። አንድ ሰው የጥላቻ መልእክት ላከልህ። ዓላማው በስሜት ላይ መድረስ ነው፣ እንድትመልስ ማድረግ ነው፣ አስፈላጊ ሰው እንደሆነ እንዲሰማው ነው። ሁሉም ምርጫዎች አሉ። አንደኛው ትመልስለታለህ፣ ራስህን ትከላከላለህ፣ ምናልባትም ከሱ የበለጠ ሹል ቃል ትመልስለታለህ። ግን በእውነት ምን አሸነፍክ? ትኩረትህን አገኘ፣ ኃይልህን አገኘ፣ በአንተ ላይ ተጽዕኖ እንዳለው ማረጋገጫ አገኘ። በውጭ ላይ አንተ ያሸነፍክ ቢመስልም እሱ ግን በጣም የፈለገውን ነገር አግኝቷል፣ ወደ ዓለሙ ጎትቶሃል። ሁለተኛው ፈጽሞ ችላ ትለዋለህ። መልእክቱ እንዳለም እንኳን አታይም። ከዚያ በሱ በኩል ምን እንደሚሆን አስብ። ስልኩን እያየ መልእክቱን አይቶታል እያለ ይጠይቃል። በዚህ ጥያቄ ውስጥ ይቀራል፣ ደጋግሞ ይመለሳል። ምናልባት ሁለተኛው መልእክት ይልካል። ምናልባት ለጓደኞቹ ብስጭትነቱን ይነግራል። አንድ ሰው እንዲደግፈው በመጠበቅ ለቀናት ምናልባት ለሳምንት ስላንተ ያስባል። አንተ ግን ከ5 ሰከንድ በኋላ ነገሩን ሙሉ በሙሉ ረስተኸዋል። ታዲያ በእውነት ያሸነፈው ማን ነው? አንድን ሰው ችላ ስትለው፣ አንድም ቃል ሳትናገር፣ አንድ መልእክት ሳታስተላልፍ በኔ ዓለም ውስጥ አትኖርም፣ ከህይወት ውስጥ ታጠፈዋለህ እያልከው ነው። እና ይህ መጥፋት ከማንኛውም ስድብ፣ ከማንኛውም ክርክር፣ ከማንኛውም ግጭት የበለጠ ያማል። ምክንያቱም በግጭት ውስጥ ቢያንስ ዕውቅና አለ፣ በዝምታ ውስጥ ግን ምንም የለም። ይህ እንዳይታዩ ያደርጋቸዋል። እና የሰው አእምሮ ይህንን አይነት የማይኖር መሆን በቀላሉ መቀበል አይችልም። ከሁሉ የሚያመው ምንድን ነው? ይህ በሁሉም ሰው ላይ ይሰራል። በሚጠሉ ሰዎች፣ በተቺዎች፣ በመርዛማ የቀድሞ ግንኙነቶች፣ ኃይልህን በሚመጡ ሰዎች፣ በህይወት ውስጥ ቦታ ያላገኙ ማንኛውም ሰው ትኩረትህን በምታነሳበት ቅጽበት በአንተ ላይ የነበራቸው ኃይል ሙሉ በሙሉ ታስወግዳለህ። የሚቀሩት ማንም የማይሰማቸው ባዶ ጨለማ ውስጥ የሚጮሁ ጥላቻዎች ብቻ ናቸው። በቀል አያስፈልግህም፣ የመጨረሻ ቃልም አያስፈልግህም። ያለ ደግነትህ የመጨረሻው ሞት ነው። ግድ ማጣት፣ ይህ የመጨረሻው ሞት ነው። ከመቀጠላችን በፊት በኮመንት ላይ ይህን ጻፍ። የማይገባቸውን ከህይወቴ አጠፋለሁ። አሁን ህግ 5 የማይገባቸውን ሰዎች ሙሉ በሙሉ ከህይወት ስለማጥፋት ይሆናል። አሁን ነገሩን በግልጽ መመልከት አለብን፣ ምክንያቱም ሁሉም ሰው አንድ አይነት አያያዝ አይገባውም። ከህይወት ሙሉ በሙሉ መሰረዝ የሚገባቸው 3 አይነት ሰዎች አሉ። እያንዳንዳቸውም የተለየ የጽናትና የጥንካሬ አቀራረብ ይፈልጋሉ። አንደኛ፣ ጠላቶችህ። ይህ ማለት ካንተ ጋር ብቻ የማይስማሙ ወይም ካንተ ጋር የሚወዳደሩ ሰዎች አይደሉም። እኔ የምናገረው በእውነት ባንተ ላይ የሚሰሩትን ሰዎች ነው። በስውር የሚያጠቁህን፣ ስምህን የሚያጠፉ፣
ውሸቶችን የሚያሰራጩትን፣ ፊት ላይ ፈገግ እያሉ ከጀርባ ስኬትህን ለማውደቅ የሚሞክሩትን። አብዛኞቹ ሰዎች የሚሳሳቱት እዚህ ላይ ነው። በሕዝብ ፊት ለማጋለጥ ይሞክራሉ፣ ፍትህ ለማግኘት ይሮጣሉ፣ ስማቸውን ለማስጠበቅ በጮኸ መንገድ ይከራከራሉ። ግን ከጠላት ጋር መሳተፍ ለሱ ዋጋ መስጠት ነው፣ መድረክ መስጠት ነው፣ አስፈላጊ ሰው እንዲሆን ማድረግ ነው። ይልቁኑ አጥፋው፣ አታጋልጠው፣ አትዋጋው፣ እንዳለ እንኳን አታሳየው። ማሸነፍህን ቀጥል፣ መገንባትህን ቀጥል፣ ከፍ ማለትህን ቀጥል። ስኬትህ ቅጣታቸው ይሁን። እነሱ በቂምነታቸው ውስጥ ተጣብቀው ሲቀሩ አንተ ስትበለግጽግ ይመለከቱ። ይህ ነው እውነተኛው በቀል። ሁለተኛው አይነት ሰዎች ተቺዎች ናቸው። እነዚህ ሰዎች ምንም አይፈጥሩም፣ ምንም አይገነቡም። ነገር ግን በመድረኩ ላይ ያሉትን ሰዎች ከዳር ቆመው ለማፍረስ ይሞክራሉ። ስለ ተቺዎች አንድ ነገር እወቅ። እነሱ አንተን ከምትፈልጋቸው በላይ አንተን ይፈልጉሃል። ሙሉ ማንነታቸው የሚተቹ ሰዎች በመኖር ላይ የተመሰረተ ነው። ያንን ካስወገድክ ምንም አይሆኑም። ስለዚህ ለነሱ ምላሽ አትስጥ። ራስን ስትከላከል፣ ስህተት እንዳላቸው ለማሳየት ስትሞክር እነሱን የሚያቆይ ነገር እየመገብክ ነው። ተቋረጣቸው። በቁጣ አይደለም፣ በማብራሪያ አይደለም፣ በሙሉ ግድ በማጣት ነው። ወደ ባዶ ቦታ ይጩሁ። አንተ ግን ስኬትህ ለነርሱ መልስ ይሁን። ስኬት ከችችት ጋር አይከራከርም። ስኬት ችችትን አላስፈላጊ አልባ ያደርገዋል። ሶስተኛ አይነት ሰዎች በጣም አደገኞቹ የኃይል ተጠቃሚዎች ናቸው። እነዚህ እንደ ጓደኛ የሚመስሉ ሰዎች ናቸው። ግልጽ ጠላቶች አይደሉም። ጮኸው የሚተቹ አይደሉም። ነገር ግን ቀስ በቀስ ኃይልህን የሚያሟጥጡ ሰዎች ናቸው። ሁልጊዜ ችግር አለባቸው። ሁልጊዜ ምክር ይፈልጋሉ። ሁልጊዜ አንተ ብቻ ልትፈታው የምትችለው ነገር ችግር አለባቸው። አንተም ትረዳቸዋለህ። ምክንያቱም ጥሩ ሰው ነህ፣ ግን የምታየው ነገር አለ። በፍጹም አይሻሻሉም። ችግሮቻቸው ፈጽሞ አያበቁም። ምክንያቱም መፍትሄ አይፈልጉም ነበር፣ ትኩረት ይፈልጉ ነበር። እነሱ የኃይል ጠጪዎች ናቸው። ጊዜን፣ ኃይልህን፣ የአእምሮ ቦታን ይወስዳሉ። ምንም ሳይመልሱ ከዚህም የበለጠ ድንበር ስታቆም ጥፋተኛ እንድትሰማ ያደርጉሃል። ራስን ስትጠብቅ ራስ ወዳድ እንደሆንክ ያስታውሱሃል። ድንበር ስታሰምር ጥፋተኝነት እንዲሰማ ያደርጉሃል። ግን ሕይወትን መጠበቅ ራስ ወዳድነት አይደለም፣ ሕይወትን መጠበቅ ነው። ባዶ ኩባያ ውሃ ሊያፈስ አይችልም። እና እነዚህ ሰዎች ቀስ በቀስ ኃይልህን እየወሰዱ ያሉ፣ ማንንም ለመርዳት አትችልም። ስለዚህ ለነዚህ ሶስት አይነት ሰዎች የምታደርገው አንድ ነገር ልንገርህ፣ አጥፋቸው። በድራማ አይደለም፣ በሕዝብ ፊት አይደለም፣ በጸጥታ ሙሉ በሙሉ ለዘላለም። መልእክቶቻቸውን መመለስ አቁም። ወደ ድራማቸው መሄድ አቁም። ከትኩረትህ ከኃይልህና ከሕይወትህ አንድም ክፍል አትስጣቸው። ላንተ ለማይኖሩ ቁረጣቸው። ምክንያቱም በአንተ ዓለም ውስጥ እንዲሆኑ መግባት የለባቸውም። ጊዜን ወስን። ኃይልህ ውድ ነውና ከሕይወት ላይ የማይጨመሩ ሰዎች ለነዚህ ምንም ዋጋ አይገባቸውም። የማይገባቸውን አጥፋ፣ የሚገባቸውን ቦታ ሰጥ እና ሁሉም ነገር ምን ያህል በፍጥነት እንደሚቀየር ተመልከት። አሁን በመቀጠል የምናየው ሕግ 6 የግድ የማይሰጥ ጋሻ ገንባ የሚለውን ይሆናል። ሰዎች ሊቆጣጠሩ፣ ሊያታልሉና ኃይልህን ሊያሟጥጡ የሚችሉት እነሱ ኃያል ስለሆኑ አይደለም፣ ምክንያቱም ጋሻህን ገና ስላልገነባ ነው። እና ያ ጋሻ ስሙ ግድ አለመስጠት ወይም ኢንዲፍረንስ ነው። ነገር ግን ይህ ቃል በብዙ ሰዎች ዘንድ በስህተት ይተረጎማል። በግልጽ እንረዳው። ግድ አለመስጠት ማለት ስሜት የሌለ ሰው መሆን አይደለም። ለምንም ነገር ግድ የማይሰጥ መሆንም አይደለም። ይልቁኑ ምን እንደሚነካና መቼ እንደሚነካ ሙሉ በሙሉ መቆጣጠር ነው። በራስ ውስጥ የተረጋጋ መሆን፣ ውጫዊ ሁከት ወደ ውስጣዊ ሰላምህ እንዳይደርስ ማድረግ፣
አብዛኞቹ ሰዎች ግን በተግባር የስሜት እስረኞች ናቸው። አንድ ሰው ይሰድባቸዋል፣ ቀናቸው ሙሉ ይበላሻል። አንድ ሰው አያከብራቸውም፣ ለሳምንት ሙሉ ይቆጣሉ። አንድ ሰው ውሳኔያቸውን ይጠይቃል፣ በጥርጣሬ ይሞላሉ። የስሜት ሁኔታቸው ሙሉ በሙሉ በሌሎች ሰዎች ቃል፣ አስተያየትና ተግባር ላይ ይመሰረታል። ይህ ኃይል አይደለም፣ ይህ የባርነት አይነት ነው። ማኪያቬሊ ኃይልን ሰዎች ሲወድቁ ተመልክቷል። በአካል ደካሞች ስለነበሩ አልነበረም፣ ነገር ግን በስሜት በጣም ተጋላጭ ስለነበሩ ነው። ቁጣቸው በቀላሉ እንዲገመቱ አደረጋቸው። ኩራታቸው ለመቆጣጠር ቀላል አደረጋቸው። ሁልጊዜ ትክክል መሆን መፈለጋቸው የማያውቁት ድክመት ሆነ። ጠላቶቻቸው እነዚህን የስሜት ደካማ ቦታዎች ፈልገው ይጫኑባቸው ነበር፣ እንደነዚህ ያሉ ጥቃቶች እስኪሰብሯቸው ድረስ። ነገር ግን የተረፉት እውነተኛ የበለጸጉት ሌላ ነገር አደረጉ። የስሜት ጋሻ ገነቡ። ምንም ነገር የማይደርስበት ደረጃ ላይ ደረሱ። ለዓላማቸው፣ ለራዕያቸው፣ ለግባቸው በጣም ይጨነቁ ነበር፣ ግን ለውጫዊ ጫጫታ ግድ ማለት አቆሙ። እንግዲህ ይህን ጋሻ እንዴት ትገነባዋለህ? መጀመሪያ የስሜት ቀስቃሾችን ለይ። ምን ያስቆጣሃል? ምን እንድትከላከል ያደርግሃል? ምን ራስህን ማስፈራራት እንዳለብህ ያስገድድሃል? እነዚህ የጋሻ ስንጥቆች ናቸው። ሰዎች በንቃት ባያውቁትም እንኳን እነዚህን ስንጥቆች ያገኙና ደጋግመው ይጫኑባቸዋል። ምናልባት ደካማ ነህ ተብሎ መጠራት ቀስቃሽ ይሆናል። ስለዚህ አንድ ሰው ትንሽ እንኳን ሲጠቁም የሰራውን ሁሉ ለማስረዳት ትጀምራለህ። ያኔ ኃይል ስጠው። ምናልባት ሰዎች እንዳይረዱ መፍራት ቀስቃሽ ይሆናል። ሰዎች ዓላማህን እንዲያዩ ለማድረግ ሰዓታት ታጠፋለህ። ጊዜህንና ኃይልህን ሰጥተህ ምናልባት ንቀት ቀስቃሽ ሊሆን ይችላል። አንድ ሰው እንደሚገባ ሳያከብር ሲቀር ወዲያውኑ ትፈነዳለህ። ያኔ ሊገመት የሚችል ሰው ሆንክ ማለት ነው። እና ሊገመት የሚችል ሰው ለመቆጣጠር ቀላል ነው። ስለዚህ ምን ታደርጋለህ? ቀስቃሾችህን ለማስወገድ ከነሱ አትሸሽም። ይልቁኑ እነሱ ከእንግዲህ ቀስቃሽ እንዳይሆኑ ያህል ግድ አልባ ትሆናለህ። አንድ ሰው ደካማ ነው ቢልህ የራስህን ጥረት ታውቃለህ። የእሱ አስተያየት ምንም አይደለም፣ ምላሽ አያስፈልግም። አንድ ሰው በትክክል ካልተረዳ ሰዎች ሁልጊዜ የራሳቸውን ታሪክ ይገነባሉ። ስለዚህ ተወው። አንድ ሰው ቢንቅህ የእሱ ንቀት ስለ እሱ ነው የሚናገረው፣ ስለ አንተ አይደለም። ዝም ብለህ ቀጥል። ይህ ነው ጋሻው። ይህ ነው የማይነካ ሰው የሚያደርግህ። ማንኛውም ውጫዊ ነገር ውስጣዊ ሁኔታን መቆጣጠር ሲያቅተው ለማታለልህ፣ ለመስበርህ፣ ለመቆጣጠርህ በጣም ከባድ ትሆናለህ። ሰዎች ይፈትኑሃል። የቀድሞ ደካማ ቦታዎችህን ይጫኑባቸዋል። የቀድሞ ምላሽህን ይጠብቃሉ። ነገር ግን ምንም ምላሽ ሳያገኙ የቀድሞ ቦታዎችህን፣ ዘዴዎቻቸውን እንደማይሰነበሩ ይገነዘባሉ። ከዚያ ከሁለት ነገር አንዱ ይሆናል። ያከብሩሃል ወይም ብቻህን ይተውሃል። በሁለቱም መንገድ አንተ አሸናፊ ነህ። የግድ አለመስጠት ጋሻ ስሜትህን ማጣት አይደለም፣ ምን እንዲነካህና መቼ እንዲነካህ መምረጥ ነው። ስሜትህ እንዲያገለግልህ ማድረግ ነው እንጂ እንዲገዛ አይደለም። በመጨረሻ የራስህ ሕይወት መሪ ወንበር ላይ አንተ ትቀመጣለህ። ከመቀጠል በፊት በኮመንት ላይ ይህንን ጻፍ። ምንም ነገር አይቆጣጠረኝም። አሁን ወደ መጨረሻው ሕግ 7 ደርሰናል። ሕግ 7 በተቆጠረ እርምጃ አልባነት ወደ ከፍታ መውጣት። አብዛኞቹ ሰዎች ኃይል ማለት ሁልጊዜ አንድ ነገር ማድረግ ነው ብለው ያስባሉ። የበለጠ መስራት፣ የበለጠ መታገል፣ ለዓለም ዋጋህን ደጋግመህ ማሳየት፣ ሁልጊዜ እየተንቀሳቀስክ መኖር፣ ሁልጊዜ ማሳካት፣ ሁልጊዜ ታይተህ መኖር። ነገር ግን ማኪያቬሊ ኃይልን ከደካሞች የሚለየው አንድ ነገር ተረድቶ ነበር። አንዳንድ ጊዜ በጣም ኃይለኛው እርምጃ ምንም እርምጃ አለመውሰድ ነው።
በተቆረጠ መንገድ እርምጃ ለመውሰድ ማለት ምንም ሳታደርግ ማሸነፍ የሚለው ጥበብ መረዳት ነው። አንዳንድ ጦርነቶች በመዋጋት ሳይሆን ወደ ጦርነቱ ላለመግባት በመወሰን እንደሚሸነፉ ማወቅ ነው። አንዳንድ ሰዎች ያንተ እርዳታ ሳያስፈልጋቸው በራሳቸው እንዲወድቁ መርዳት ነው። ለእውነተኛ ነገሮች ኃይልህን ለማስቀመጥ ትዕግስት ማድረግ ነው። አንድ ምሳሌ እንውሰድ። አንድ ሰው ስላንተ የሐሰት ወሬ እያሰራጨ ነው። የቀድሞ አንተ ትደነግጣለህ፣ ራስህን ትከላከላለህ። ሰዎች ስላንተ የሚያስቡትን ለመቆጣጠር ትሞክራለህ። እውነቱን ለማስረዳት ለሁሉም ሰው ትሄዳለህ እና በፍጹም የማይገባህን ጦርነት ለማዋጋት ኃይልህን ታጠፋለህ። አዲሱ አንተ ግን ምንም አታደርግም። ወሬው የራሱን ጊዜ እንዲያልፍ ትተዋለህ። አንተ ግን በታማኝነት መኖርህን ትቀጥላለህ። ውጤት ማምጣትህን ትቀጥላለህ። መገንባትህን ትቀጥላለህ። እና ምን ይሆናል? እውነቱ አንድም ቃል ሳትናገር ራሱን ያሳያል። በእውነት የሚያውቁ ሰዎች ባህሪን ያውቃሉ። ወሬውን የሚያሰራጩ ሰዎች ግን እውነታው ከታሪካቸው ጋር ሲጋጭ ሞኞች ይመስላሉ። እና አንተ በሙሉ ሁኔታው ላይ አንድም ኃይል አላበከንክም። ይህ ነው በተቆረጠ መንገድ እርምጃ ለመውሰድ ያለ ጥረት መውጣት። ሌላ ምሳሌ እንመልከት። አንድ ሰው ካንተ ጋር ለመደራደር እየሞከረ ነው። ያንተን ዘይቤ ይኮርጃል። ያንተ የገነባኸውን ነገር ለማፍረስ ይሞክራል። የፈጠርከውን ነገር እንደሚፈለግ ግልጽ ነው። የቀድሞ አንተ ትሳተፋለህ። ሁልጊዜ እሱን ትከታተላለህ። እሱን ለማስደነቅ ወይም ለማሳሳት መንገድህን ትቀይራለህ። አዲሱ አንተ ግን ፈጽሞ ችላ ትለዋለህ። በራስ መንገድ ላይ ብቻ ትቆያለህ። መፍጠርህን ትቀጥላለህ፣ ለሱ ሳይሆን ለምክንያቱ ይህ ማንነትህ ስለሆነ። እሱ አንተን በመመልከት በመከታተል ለመድረስ በመሞከር ሲያሳልፍ፣ አንተ በጸጥታ ርቀት ትፈጥራለህ እና ያንን ርቀት ፈጽሞ ሊዘጋው አይችልም፣ ምክንያቱም ከሱ ጋር ሩጫ ውስጥ አልነበርክም። ይህ ነው የተቆጠረ እርምጃ አልባነት እውነተኛ ኃይል። ሳትከተል ትማርካለህ፣ ሳትጋጭ ትቆጣጠራለህ። አንድም ቃል ሳትናገር የአንድ ቦታ ኃይል ሚዛን ትቀይራለህ። ሰዎች ስላንተ ይጨነቃሉ፣ ምክንያቱም ሊገምቱ አይችሉም። እንደ ሌሎች ሰዎች ምላሽ አትሰጥም። ሊቆጣጠሩ አይችሉም፣ ምክንያቱም የሚጠቀሙባቸውን ዘዴዎች ለመጫወት ፈቃደኛ አይደለም። ሊወዳደሩ አይችሉም፣ ምክንያቱም አንተ በተመሳሳይ ጨዋታ ላይ አይደለህም። ዝምታህ ታሪክ ይሆናል። አለመገኘትህ ማራኪ ይሆናል። ግድ አለመምሰትህ ሰዎች አንተ በሌለህበት ቦታ ስላንተ የሚያወሩት ነገር ይሆናል። ሰዎች ሊያገኙ የሚፈልጉ ሰው ትሆናለህ፣ ነገር ግን ሙሉ በሙሉ ሊደረስብህ አይቻልም። የማይነካ ሰው ትሆናለህ። ከሁሉ የሚያምረው ነገር ይህ ነው። ሌሎች ሰዎች በድራማ በቁጣ ለማይረኩ ሰዎች ዋጋቸውን ለማሳየት በመሞከር ኃይላቸውን ሲያባክኑ፣ አንተ ግን ያንተን ኃይል ትጠብቃለህ። ወደ እውነተኛ ኃይል ትመድበዋለህ። እውነተኛ ነገር ትገነባለህ። ሌሎች በሐሰተኛ ጦርነት ሲዘናጉ አንተ ትወጣለህ። ይህ ነው ወደ ከፍታ የምትወጣበት መንገድ። ሰዎችን በማለፍ አይደለም፣ በመዋጋት ወደ ላይ በመውጣትም አይደለም፣ ነገር ግን ላንተ የማይጠቅሙ ደረጃዎች ላይ ለመድረስ ፈቃደኛ ባለመሆን ነው። ኃይልህን በጥብቅ በመጠበቅ የሚገባቸው ሰዎች ብቻ እንዲያገኙት በማድረግ ነው። መገኘትህን በጥንቃቄ በመምረጥ አለመገኘትህ ከቃላት በላይ ክብደት እንዲኖረው በማድረግ በተቆጠረ መንገድ እርምጃ ለመውሰድ ስንፍና አይደለም፣ ስልት ነው፣ ጥበብ ነው፣ በጸጥታ የሚገኝ እውነተኛ ኃይል ነው። የመጨረሻ ቃሌ ይህ ነው። አሁን ከፊት ያለውን ተመልከት። እነዚህን ሁሉ ተምረሃል። ችላ ማለት በሰው አእምሮ ላይ የሚያመጣውን ኃይለኛ ተጽዕኖ ተመልክተሃል፣ ተምረሃል። ምንም ነገር አለማድረግ አንድን ሰው ከማንኛውም ምላሽ በላይ እንዴት ሊያዳክመው እንደሚችል ተረድተሃል። ከሕይወትህ መሰረዝ የሚገባቸውን ሰዎች ስለመለየት ተምረሃል። ጠላቶች፣ ተቺዎች፣ ኃይልህን የሚያሟጥጡ ሰዎች እንዲሁም ማንም ሰው እንደገና ስሜትህን እንዳይቆጣጠር የስሜት ጋሻ መገንባትን ጀምረሃል። በመጨረሻም በተቆጠረ እርምጃ አልባነት ወደ ከፍታ መውጣትን ተምረሃል። ሳትዋጋ ማሸነፍ፣
ሳትጋጭ መቆጣጠር። እነዚህ ብቻ አስደሳች ሐሳቦች አይደሉም፣ ሕጎች ናቸው እና በቋሚነት በጥንቃቄ በስልት ተግባራዊ ካደረካቸው ሕይወትህን ሙሉ በሙሉ ይቀይሩታል። ሰዎች በተለያየ መንገድ ያዩሃል፣ የበለጠ ያከብረዋል። አንተ እነሱን ከመከተል ይልቅ እነሱ አንተን መፈለግ ይጀምራሉ። መገኘትህን ዋጋ ይሰጡታል፣ ምክንያቱም ከእንግዲህ እንደ ተለመደ ሊያገኙ አይችሉም። ዝምታን ይፈራሉ፣ ምክንያቱም ዝም ስትል ምን ማለት እንደሆነ ያውቃሉ። ነገር ግን በጣም አስፈላጊው ነገር ይህ ነው። ይህ ሁሉ የሚሰራው በእውነት ከወሰንክ ብቻ ነው። ነገ አይደለም፣ በሚቀጥለው ሳምንት አይደለም፣ ከአሁን ጀምሮ ነው። በሚቀጥለው ጊዜ አንድ ሰው ምላሽ እንድትሰጥ ሊያበረታታ ሲሞክር በፍጹም አትመልስ። አንድ ሰው ምንም ዕዳ የሌለብህን ማብራሪያ ሲጠይቅብህ አትስጠው። አንድ ሰው ፈጽሞ ሊያምን ባልተዘጋጀ ሁኔታ ራስህን እንድታስረዳ ሲገፋ ተቋቋም። ከዚህ ጊዜ ጀምሮ በተለየ መንገድ ትሰራለህ። ባለመገኘትህ ትማርካለህ፣ በዝምታ ትገዛለህ። ይህ ማኪያቬሊ ከ100 ዓመታት በፊት የተረዳው የኃይል ጥበብ ነው እና አሁን ይህ ጥበብ ያንተ ሆኗል። ስለዚህ አንድ የመጨረሻ ጥያቄ ልጠይቅህ። ኃይልህን ለሌሎች መስጠት ማቆም ዝግጁ ነህ? እጅግ የማይነካው የራስ ስሪት ለመሆን ዝግጁ ነህ? መልስህ አዎ ከሆነ አረጋግጠው። አሁን በኮሜንት ላይ ይህን ጻፍ። እኔ የማይነካው ሰው ነኝ። ተናገረው፣ በራስ ውስጥ እውን አድርገው እና ይህን ቪዲዮ ከመዝጋት በፊት ይህንን ቪዲዮ ላይክ እና ሼር በማድረግ ሙሉ መጽሐፉን በአማርኛ የተረጎምኩት ስለሆነ እንደተለመደው ከታች ባለው የቴሌግራም ሊንክ አድራሻ የመጽሐፉን ስም በመጥቀስ ብትጽፉልን መጽሐፉን ወደ እናንተ የምልክ ይሆናል። በሚቀጥለው ጊዜ እንዲና መሰል ጠቃሚ ቪዲዮዎችን ወደ እናንተ እስክናደርስ ድረስ ቸርን ሰንብት።